ጄኔራሎችን ጭኖ ሲበር በነበረ አንቶኖቭ ላይ በአፋብን ምስራቅ አማራ ቀጠና ሚኒሊክ እዝ ጥቃት ተሰነዘረበት። ብዛት ያለው የአገዛዙ ሰራዊት ሙትና ቁስለኛ ሆኗል። ዝርዝሩን ተሰሙታላችሁ። የሜጀር ጀነራል ውባንታ አባት አንደኛ ኮር ድል በእጅጉ ተጠናክሮ እስከ ሌሊቱ 5 ሰዓት ቀጥሏል። ዝርዝሩን ይዘናል። ከ50 በላይ የአድማ ብተናና የሚኒሻ አባላት ሲደመሰሱ ቀሪዎቹ ከባድና ቀላል ቁስለኛ ሆነዋል። በካምፑስ ከተጠረነፉት የአድማ ብተናና ሚሊሻ አባላት አንድ አባል ብቻ ሲቀር ሌሎቹ ሙትና ቁስለኛ ሆነዋል። አፋብን ሸዋ ጠቅላይ ግዛት እዝ መኮይ ከተማ ላይ በተሰራ ኦፕሬሽን የጠላት አየር ወለድ ተመታ። በሸዋሮቢት ዙሪያ ንጹሃኖች በሞርተርና ዙ 23 ተጨፍጭፏል፣ ተገድለዋል። በመደራጀት ላይ ያለው ራስ አንችም ክፍለ ጦር ዘመቻ ማንደፍሮ ሙላቴ ንፋስ መውጫ ላይ ታላቅ ድል አስመዘገቡ። ከአማራ ፋኖ ብሔራዊ ንቅናቄ የተላለፈ ወቅታዊ መልእክት አለ። ሙሉ መልእክቱን ይዘናል። የገዳማውያን ሞት የመንግስት አልባነት ማሳያ ተደርጎ የሚወሰድ መልእክት ነው። በወቅታዊ ጉዳይ ላይ ከእናት ፓርቲ የተሰጠ መግለጫ። ሰላም ጤና ይስጥልን ክቡራትና ክቡራን በዓለም ዳርቻ ሁሉ የምትገኙ የሚዲያችን ቤተሰቦች ነው። ለሰዓቱ የተዘጋጁ መረጃዎችን ይዘናል። እስከ መጨረሻው ድረስ አብራችሁን ቆዩ። ከ50 በላይ የአድማ ብተናና የሚሊሻ አባላት ሲደመሰሱ ቀሪዎቹ ከባድና ቀላል ቁስለኛ ሆነዋል። በካምፑስ ከተጠረነፉት የአድማ ብተናና የሚሊሻ አባላት አንድ አባል ብቻ ሲቀር ሌሎቹ ሙትና ቁስለኛ ሆነዋል። የአፋብን ምዕራብ አማራ ቀጠና ቴዎድሮስ እዝ 105ኛ ኮር 66ኛ ክፍለ ጦር 3ኛ ሻለቃና 206ኛ ኮር 34ኛ ክፍለ ጦር የክፍለ ጦሩ ቃኝና መሐንዲስ ሻለቃ አንድ ሻምበል በተሳተፈበት አውደ ውጊያ በመተከል አውራጃ ፓዊ ወረዳ መንደር 21 ቀበሌ ላይ ከጧቱ 12 ሰዓት እስከ 3 ሰዓት በተደረገ አስገራሚ ኦፕሬሽን ከ50 በላይ ተላላኪ ሚኒሻና አድማ ብተና ሲደመሰሱ ቀሪዎቹ ሙሉ ለሙሉ በሚባል ደረጃ ቆስለዋል። 3 ብሬን 55 ክላሽንኮፍ 4 አብራራው 6 ኤስኬኤስ መሳሪያዎችን ማግኘት መማረክ ተችሏል። እጅግ በጣም በርካታ ተተኳሽ እስከ ትጥቁ እና የእጅ ቦምቦችን ማግኘት ተችሏል። የአፋብን ቴዎድሮስ እዝ 105ኛ ኮር 66ኛ ክፍለ ጦር ህዝብ ግንኙነት ክፍል ጄኔራሎችን ጭኖ ሲበር በነበረ አንቶኖቭ ላይ በአፋብን ምስራቅ አማራ ቀጠና ሚኒሊክ እዝ ጥቃት ተሰነዘረበት። ምስራቅ አማራ ቀጠና ሚኒሊክ እዝ ላስታሳምነው ኮር ክንፍ የሆነችው እሸት ክፍለ ጦር ጄኔራሎችንና የብልጽግና ታላላቂ የሲቪል አመራሮችን አሳፍሮ ሲበር በነበረ አንቶኖቭ ላይ ጥቃት ሰነዘረችበት። ጄኔራሎቹና የሲቪል አመራሮቹ ከሰቆጣ ከተማ የቆዩ ሲሆኑ ወደ ላሊበላ ኤርፖርት ሹምሻ ቀበሌ ለመግባት በሁለት ክፍለ ጦር ታጅበው እየመጡ እያለም በኃይሉ ከበደ ክፍለ ጦር እየተገረፈ እንደምንም ኤርፖርት ላይ ቢደርሱም እሸት ክፍለ ጦር ሞቅ ያለ አቀባበል አድርጋለታለች። ጄኔራሎቹን ጭኖ የነበረው አንቶኖቭ በመጀመሪያው በረራ ትንኮሳ ሲደረግበት አቅጣጫውን ስቶ የበረረ ሲሆን ድጋሚ ተመልሶ ኤርፖርቱ ጋር ያረፈ ቢሆንም በሁለተኛው በረራ በከባድ መሳሪያ እገዛ እንደምንም ብሎ ያለፈ ሲሆን እግረኛ ሰራዊቱ በከባድ መሳሪያው በተጨማሪ በሶስት አቅጣጫ ቢዘረጋም በአንደኛው አቅጣጫ ተዘርግቶ የነበረው ግትልትል ሰራዊት በተለምዶ ሳይና በር ላይ ምሽግ ተደርጎ ተበልቷል። ትንቅንቁም በዛሬው ዕለትም የተደረገ ሲሆን ብዛት ያለው የአገዛዙ ሰራዊት ሙትና ቁስለኛ ሆኗል። እሸት ክፍለ ጦር ከላሊበላ ኤርፖርት ቀበሌ በ10 ኪሎ ሜትር ርቀት ላይ በምትገኝ ክፍለ ጦር መሆኗም አይዘነጋም። በመጨረሻም የእሸት ክፍለ ጦር ወታደራዊ አዛዥ መቶ አለቃ በሪው እንደምልም የአብይ አህመድን አፈቀላጤዎች በቅርቡ ከቱርክና ከአረብ ሀገር በክራይ በመጡ ድሮንና ጀቶች በአየር ኃይል 9ኛ ዓመት ላይ ትርኢት ሲያሳዩ ሰማዩ የኛ ነው ያሉ ቢሆንም ሰማዩ ምድሩም የእናንተ ሳይሆን የኛ ነው ሲል ተናግረዋል። የአማራ ፋኖ ብሔራዊ ንቅናቄ ምስራቅ አማራ ቀጠና ሚኒሊክ እዝ ሚዲያና ኮሚኒኬሽን መምሪያ ኃላፊ አርበኛ ደረበ መረጃውን አድርሶናል። አፋብን ሸዋ ጠቅላይ ግዛት እዝ መኮይ ከተማ ላይ በተሰራ ኦፕሬሽን የጠላት አየር ወለድ ተመታ። በሸዋሮቢት ዙሪያ ንጹሃኖች በሞርተርና ዙ 23 ተጨፈጨፉ። አፋብን ሸዋ ጠቅላይ ግዛት እዝ መሐመድ ቢሆነ ኮር ከደጃዝማች ተሰማ እርግጤ ክፍለ ጦር ከወንዱ አስቻለው ደሴ ክፍለ ጦር ከበረራ ክፍለ ጦር የተውጣጡና የዙ ቃኝ ንስር ሻለቃ ጋር በመጣመር ጠላትን መንግስት ወደሚባል ቦታ ስቦ በማስገባት ከፍተኛ ኪሳራ የደረሰበት መሆኑና ካቲት 1 2018 ዓ.ም በሸዋሮቢት ዙሪያ ቆቦ መንግስት ላይ ያዝረከረከውን አስከሬን ለመሰብሰብ በድጋሚ በውስጥ የምቧይ በኩል ተኩስ የከፈተ ሲሆን በነበረው እልህ አስጨራሽ ተጋድሎ ክፉኛ ኪሳራ ያስተናገደው የጠላት ኃይል በዛሬው ዕለት ካቲት 2 2018 ዓ.ም በድጋሚ መንግስት ሚካኤል የሚባል ቦታ ላይ ከጧቱ 12 ሰዓት ጀምሮ ይዜና እስከተጠናከረበት ጊዜ ድረስ ከፍተኛ የንጹሃኖች ድብደባና ሀብት ንብረት ውድመት ዝርፊያ እያካሄደ ይገኛል። በዚህ የከባድ መሳሪያ ጭፍጨፋ በርካታ ንጹሃኖች ተገድለዋል። የቀሩት ለከባድ የአካል ጉዳት ተዳርገዋል። ሕክምናና መረጃም እንዳያገኙ የዓለም አቀፍ የጦር ህጋቶችን በጣሰ መልኩ መብራትና ኔትወርክ በማቋረጥ መንገዶችን በመዝጋት በህዝብ ላይ ግልጽ በሆነ መልኩ ጄኖሳይድ እየፈጸመ ይገኛል። ይህን ጭካኔ የተሞላበትን ጭፍጨፋና መንግስታዊ መሪ የሆነው ዘረፋ የተመለከተው የአካባቢው ማህበረሰብ አምሮ ስርዓቱን መታገል እንዳለባቸው ለዙ ወታደራዊ ክፍል ተናግረዋል። ከሰሞኑ በሸዋ ጠቅላይ ግዛት ምድር የወዲድ መራሹ የብልጽግና ስርዓት ኔትወርክ በማጥፋት ንጹሃን አማሮችን በአየርና በምድር እየጨፈጨፈ ቢሆንም የሸዋ ጠቅላይ ግዛት እዝ ወገኑን ለመታደግ ከጠላት አየር ወለድ ኮማንዶ ጋር በመፋለም የጠላትን እቅድ እያከሸፈ ይገኛል። መሐመድ ቢሆነ
ሰማያዊ ኮር በምክትል አዛዡ በሻለቃ ሙሉቀን ቢራራ እየተመራ ለወረራ ሸዋ የገባውን ጨፍጫፊ ኮማንዶ በሸዋ ተራራና ሸለቆች ውጡ እያስቀረው ይገኛል። ዛሬም በኮሩ ስር የሚገኘው የእስቴ ጉማ ተራራ ክፍለ ጦር በዛሬው ዕለት አንጾኪያ ገምዛ ወረዳ መኮይ ከተማ ከሌሊቱ 8 ሰዓት ላይ ጥላት ካምፕ ያለበት ድረስ ዘልቀው በመግባት ወታደራዊ ኢላማዎች ላይ ትኩረት በማድረግ ጠላትን በየአቅጣጫው ከበባ ውስጥ በማስገባት ጀግኖቹ ትልቅ ድል አስመዝግበዋል። በዚህም የጀግኖቹ አጣዳፊ ጥቃት የወረዳው ሚሊሻ ጽሕፈት ቤት ኃላፊ ሐሰን ራስካና አንድ ሌላ ባንዳ ሚሊሻ አባል ጸጋይ አሰፋን ጨምሮ 7 የጠላት አየር ወለድ ከባድ ቁስለኛ ሲሆን 4 የጠላት አየር ወለድ ኮማንዶ ደግሞ እስከ ወዲያኛው ተሸኝተዋል። በሌሎቹ ቦታዎችም ላይ የሚካሄዱ አውደ ውጊያዎችን ለአድማጭ ተመልካችና ደጋፊዎቻችን በየሰዓቱ ለማድረስ የሜጀር ጀነራል ውባንታ አባተ አንደኛ ኮር ድል በእጅጉ ተጠናክሮ እስከ ሌሊቱ 5 ሰዓት ቀጥሏል። ምሽት 11 ሰዓት ከአባ ስሜና ሐሙሴት መካከል ከሚገኙት ግብፃዊት ማርያምና ገነት ወንዝ የጀመረው ትንቅንቅ አድማሱ ሰፍቶ ጠላት በውባንታ አባተ ልጆች ክንድ እየተደቆሰ ይገኛል። በዚህ የወድድ ብልጽግና ሌሊት 3 የአገዛዙ ተሽከርካሪዎች በጣና ገላውዲዮስ ክፍለ ጦር ተማርከዋል። 3ቱም ብርጌድ የጠላትን የቡድንና የነፍስ ወከፍ መሳሪያ እየማረኩ ይገኛሉ። የወዲድ ብልጽግና አገዛዝ እየቀጠቀጠ ያለው የወዲድ ዘመዱን ለማዳን ከባህር ዳር ፈጥኖ ደርሷል። ያድነዋል ወይ ስንል መልሱ ጊዜና ዳኛ ነው የሚል ይሆናል። ኮርቻው ብአዴን መዳረሻው ቁላላ ይሁን ጥልቁ የግዮን ሐይቅ አልታወቀም። አማራ ከጠላቶቹ በላይ መጨከን አለበት። የብአዴን ታጣቂ የእንግዴ ልጅነት በ11ኛው ሰዓት እንኳን አያውቅም። ሜጀር ጀነራል ውባንታ አባተ አንደኛ ኮር ህዝብ ግንኙነት ፋኖ ሐቅ አለው ጸጋ አለባቸው። ከአማራ ፋኖ ብሔራዊ ንቅናቄ የተላለፈ ወቅታዊ መልእክት አገዛዙ የአማራ ህዝብን አፍኖ ለመጨፍጨፍ የጀመረው ማጥቃት በጽኑ ብሔራዊ አንድነት እንመክተዋለን። የአብይ አህመድ አገዛዝ የካቲት 3 ቀን 2018 ዓ.ም የአብይ አህመድ አገዛዝ በአማራ ህዝብ ላይ ይፋዊ የዘር ማጥፋት ጦርነት ከጀመረ 3 ዓመታት ሊደፍን ተቃርቧል። በእነኚህ ጊዜዎች ሁሉ የአማራ ህዝብ የታወጀበትን የዘር ማጥፋት ጦርነት በመመከት ህልውናን ለማረጋገጥ የሚያደርገውን ትግል አጠናክሮ ቀጥሏል። ሆኖም በህዝብ ላይ ጦርነት ያወጀው አገዛዝ የገጠመውን ህዝባዊ ተጋድሎ ተረድቶ ጦርነት ከማቆም ይልቅ በእጁ የገቡትን የጥፋት መሳሪያዎች ሁሉ ተጠቅሟል። በዓለም ታሪክ በማይታወቅ ሁኔታ በመንግስትነት ስም ቤተ መንግስት የከተመው አገዛዝ በአማራ ህዝብ ላይ ስትራቴጂክ ድሮኖችን በመጠቀም በሺህ የሚቆጠሩ ንጹሃንን ጨፍጭፏል። ቱርክን ጨምሮ አዳዲስ የጦር መሳሪያ አምራች ሀገራት ያመረቷቸውን ድሮኖች በአማራ ህዝብ ላይ ይሞክሩ ዘንድ አብይ አህመድና አገዛዙ በጭካኔ ፈጽመውታል። አገዛዙ የባህር ሰላጤው ኃይሎችን ፖለቲካዊ ፍጥጫ ጎትቶ ሀገር ውስጥ በማስገባት በተላላኪነት በሚያገኘው ወታደራዊና የመረጃ ድጋፍ ተጠቅሞ በህዝባችን ላይ ያወጀውን የዘር ማጥፋት ጦርነት አጠናክሮ ቀጥሏል። በዚህም አገዛዙ ጌቶቹ በቀጠናው ላቀዱት የተልዕኮ ጦርነት አማራን ማጥፋትን እንደ መንደርደሪያ ቆጥሮ በድጋፍ ያገኘውን የማጥፋት አቅም በሙሉ ተጠቅሞ በሸዋ፣ በወሎ፣ በጎጃምና በጎንደር የተለያዩ ቀጠናዎች የስልክና የኢንተርኔት መሰረተ ልማቶችን በመዝጋት የተጠናከረ ጭፍጨፋ እያደረገ ይገኛል። በተለይም በጥር ወር የመጨረሻ ሳምንት በሸዋ የአገዛዝ ሰራዊት የተለያዩ አህዶች የኦሮሚያ ልዩ ዞን ታጣቂዎችን በመጨመር በሌሎች አካባቢዎች ደግሞ በመደበኞቹ እዞችና የአየር ወለድና ኮማንዶ አህዶች የተከፈተው ማጥቃት በህዝባዊ የአፋብን ሰራዊት በሚገባ እየተመከተ ይገኛል። ከየካቲት 1 ቀን 2018 ዓ.ም ጀምሮ በሰራዊታችን በተደረገው የመልሶ ማጥቃት እርምጃ በጎንደር ቀጠና በርካታ ጀብዶች ተፈጽመዋል። በተለይም በደቡብና ማዕከላዊ ጎንደር የወረዳ ዋና ከተሞችን ጨምሮ በርካታ ይዞታዎችን ከጠላት መንጠቅ ተችሏል። በዚህ አስደናቂ ተጋድሎ በሺዎች የሚቆጠሩ የአገዛዙ ሰራዊት በምርኮኝነትና በፈቃዳቸው የወገንን ኃይል መቀላቀል ችለዋል። የወገን ሰራዊት በርካታ የቡድንና የነፍስ ወከፍ መሳሪያዎች፣ ተተኳሾችና ሌሎች ወታደራዊ ቁሳቁሶችንም መማረክ ተችሏል። በጎጃም ቀጠና አገዛዙ ከፍተኛ ቁጥር ያለው ሰራዊት ያሰማረበት የጃዊ አካባቢ ሰራዊታችን በወሰደው የመልሶ ማጥቃት እርምጃ አገዛዙን ሰራዊትን ጨምሮ በርከት ያለ የቡድንና የነፍስ ወከፍ መሳሪያ ከነተኳሹ ከጠላት እጅ ተማርከዋል። እድል ባገኘ ጊዜ ሁሉ ህዝብ ለመጨፍጨፍ የማያመነታው አረመኔ ሰራዊት በምርኮ በድምሰሳና በማንኛውም መንገድ ስምሪት ውጭ ማድረግና በያለበት ውጦ ማስቀረት ሰራዊታችን በሚገባ እየፈጸመው ያለ ተልዕኮ ነው። ለዚህም የዘር ማጥፋት ጦርነት ኢላማ የተደረገው መላው የአማራ ህዝብ ለሰራዊታችን ያሳየው ቁርጠኛ ደጀንነት በግንባር ለተገኙት ድሎች አስተዋጽኦ ትልቅ ነው። ሰራዊታችን በተቆጣጠራቸው የተለያዩ ከተሞች ህዝቡ ለሰራዊታችን የሞቀ አቀባበል ከማድረግ ባሻገር በመልሶ ማጥቃቱ የተገኙ ድሎች እንዲቀጥሉ ድጋፍ እያደረገ ይገኛል። እነኚህ ድሎች ይገኙ ዘንድ የድርጅታችን የአማራ ፋኖ ብሔራዊ ንቅናቄ መወለድ በሰራዊታችንና በህዝቡ ዘንድ የፈጠረው አዲስ ወኔና መነቃቃት ለድሎች ትልቅ አስተዋጽኦ አለው። በተጨማሪም የአደረጃጀት አንድነቱ አቅማችን አቀናጅተን በውጤታማ የኃይል አጠቃቀም በጠላት ላይ ወሳኝ ምት ለማሳረፍ በማስቻሉ ብሔራዊ አንድነቱ የዘር ማጥፋቱን ጦርነት ለመመከት ያለው እምቅ አቅም የታየበት ነው። ህዝብን ታግሎ ያሸነፈ አገዛዝ በታሪክ እንደሌለው ሁሉ የህዝብ ልጅ የሆነው ሰራዊታችን የአማራን ህዝብ ሙሉ ድጋፍ ያገኘው ድርጅታችን አፋብን የብሔራዊ አንድነት አቅም ተጠቅሞ
ደግሞ በተሰላ እና በተጠናከረ ሁኔታ የህልውና ተጋድሎውን ለድል እንዲበቃ ሁሉም አመራሮችና አባላት የተሰጣቸውን ኃላፊነት ለመወጣት በትጋት እየሰሩ ይገኛል። ሰራዊታችን እንደከዚህ በፊቱ ሁሉ በተቆጣጠራቸው ቦታዎች ሰላምና ጸጥታን በማስከበርና በወታደራዊ ጨዋነት ጠላትን ብቻ የለዩ ኢላማዎች ላይ በማተኮር ተገቢውን ጥንቃቄ እያደረገ እንደሚቀጥል ለመላው የአማራ ህዝብ፣ ለኢትዮጵያውያንና ለዓለም አቀፍ ማህበረሰብ እናሳውቃለን። በመጨረሻም በመልሶ ማጥቃት የተመከተው የአገዛዙ የጥፋት እጅ ዳግም በማያንሰራራበት ሁኔታ ይመታ ዘንድ መላው ሰራዊታችንና ህዝባችን የሚያደርገውን ርብርብ አጠናክሮ እንዲቀጥል እናሳስባለን። በመደራጀት ላይ ያለው ራስ አንችም ክፍለ ጦር ዘመቻ ማንደፍሮ ሙላት የነፋስ መውጫ ላይ ታላቅ ድል አስመዘገቡ። የአማራ ፋኖ ብሔራዊ ንቅናቄ ምኒልክ እዝ ላስታ ጀነራል አሳምነው ጽጌ ኮር ስር በመደራጀት ላይ የምትገኘው ራስ አንችም ክፍለ ጦር የክፍለ ጦሩ ዘመቻ በነበረው ማንደፍሮ ሙላት የተሰየሙ ግዳጅ ከሌሎች የጎንደር ጠቅላይ ግዛት እዝና በላይ እዝ የተለያዩ አህዶች ጋር በመሆን በደቡብ ጎንደር ጋይንት ነፋስ መውጫ ከተማ ታላቅ ተጎናጸፉ። የክፍለ ጦሩ ዋና አዛዥ በሆነው አርበኛ ሙቀት ሞላ መሪነት ከሌሎች ወንድም አህዶች ጋር በማስተሳሰር ግዳጁን የመራ ሲሆን በርካታ የጠላት ዘብ ተደምስሰዋል። በርካታው ምርኮ የተደረገ ሲሆን ብዙዎቹ ደግሞ ቆስለዋል። አጠቃላይ ግዳጅ የአማራ ፋኖ ብሔራዊ ንቅናቄ ድርጅታዊ አንድነትን በእጅጉ ያስመሰከረ ሲሆን የሶስቱም እዝ አህዶች የድሉ ባለቤት ሆነው ውለዋል። በመጨረሻም የገዳማውያን ሞት የመንግስት አልባነት ማሳያ ተደርጎ የሚወሰድ ምልክት ነው። በወቅታዊ ጉዳይ ላይ ከእናት ፓርቲ የተሰጠ መግለጫ። በምዕራብ ሐረርጌ ዞን አሰቦት ቅድስት ሥላሴ ገዳም አባት የሆኑት ባህታዊ አባ ወልደ ሚካኤል ዘግተው በሚጸልዩበት በበዓታቸው ሳሉ በጥይት ተደብድበው ተገድለዋል። 27 ቀን 2018 ዓ.ም የጥይት ድምፅ ሰምተናል። ምናልባት ያን ቀን ሳይገደሉ እንዳልቀሩ የሚናገሩት ምንጮች ጥርጣሬው እያየለ ሲመጣ በአባቶች ፍለጋ አስክሬናቸው ጥር 30 ተገኝቷል ብለዋል። ባራዊት የመበላት ምልክት አለበት። ከዚህ ቀደም በገዳማውያን ላይ በደረሱ ጥቃቶችና ዛቻዎች አንጻር የድርጊቱ ፈጻሚ ለእርግጠኝነት በቀረበ በአካባቢው የሚንቀሳቀሰው ራሱን ኦነሰ ብሎ የሚጠራው ኦነግ ሸኔ ነው። ታጣቂው ኃይል በቅርብ ርቀት ይንቀሳቀሳል። ያንን ደግሞ መንግስትም ያውቃል የሚሉት ምንጮች ዘላቂ መፍትሄ ካልተበጀ እንዲሁ እያዘናጉ አንድ ባንድ ይጨርሷቸዋል ይላሉ። ፓርቲያችን በዓት ዘግተው በዋሻና በገደል የሚጸልዩና ምድራዊ ፖለቲካና ሽኩቻ ፍጹም የማይገባቸው ባህታውያንና ገዳማውያን ኢላማ ተደርገው መገደል የመንግስት አልባነት ማሳያ ተደርጎ የሚወሰድ ጉልህ ምልክት እንደሆነ ይረዳል። ፓርቲያችን ድርጊቱን በጽኑ ያወግዛል። ለገዳማውያኑ መጽናናትን እየተመኘ ክስተቱ በዓለም አቀፍ መርማሪዎች ተጣርቶ እጃቸው ያለበት ተጠያቂ እንዲሆኑ የሚያመላክታቸው አካላት እንዲሰሩ አበክሮ ይጠይቃል። እናት ፓርቲ የካቲት 2 ቀን 2018 ዓ.ም አዲስ አበባ ኢትዮጵያ። ክቡራትና ክቡራን የቻናላችን ቤተሰቦች ለሰዓቱ ያዘጋጀናቸው መረጃዎች እነዚህ ይመስሉ ነበር። በሌላ የመረጃ ሰዓታችን እስክንገናኝ ድረስ የዩቲዩብ ቻናላችን ሰብስክራይብ፣ ሼር እንደዚሁም ላይክ ያደርጋችሁ ጠብቁን። ቻሌ ያገናኘን። መልካም ቆይታ።